ደራሻ ነው የምንሄደው እና እየተቀጣቀጡ ነው ከዩክሬን ጋር እንደምታውቀው እና በዚህ ጦርነት ላይ አንድ ተዋጊ የሚዋጋ ሰው እያለ እና የተዋጋ እያለ የሆነ ቀን ሄልሜቱን ጥይት ይመታዋል ማለት ነው። ይወልቃል፣ አውልቆ ትሄዳል ከጭንቅላቱ ላይ ማለት ነው። ከዛ በኋላ አዳነኝ ሄልሜት ምናምን ብሎ በቃ ያው ውጊያውን ይቀጥላል። ዩክሬናዊ ነው ራሻዊ ነው? ራሻዊ ነው። ኦኬ። እና ግን አይኑ በጣም ያብጣል ማለት ነው። ከመጠን በላይ እዚህ ጋር በቃ እንደዚህ ከግንባሩ ጀምሮ እንደዚህ አይኑ እንዳለ ያብጣል አንደኛው ማለት ነው። እና በቃ እንግዲህ ያው ሄልሜቱን ሲመታው ያው ስሜቱ ተሰርጉዶ የተወሰነ ያህል አግኝቶኛል እዚህ ጋር እና ያ ነው ብሎ ነው ያሰበውና መዋጋቱን ይቀጥላል ማለት ነው። ቢያብጥም ያው እብጠት ነው በቃ ምንም እና እንደዛ እያለ ይቀጥላል ማለት ነው ለ7 ተከታታይ ቀናት። ከዛ በኋላ በዛ ሁኔታ ፍለፊት ቆይቶ ላይ እየተዋጋ ነበር። እንዲሁ ቁጭ ብሎ ሳይሆን ደግሞ በደንብ የተፋፋመ ጦርነት ያለበት እንትን ውስጥ ነው እየተዋጋ የቆየውና ይሁን ከ7ኛው ቀን በኋላ እንደገና በሌላ ነገር ይመታ። እሺ ሌላ ቦታ ላይ ኦኬ። ከዛ በኋላ ያንን ለመታከም ያው ከፍለፊት ከግንባር ይነሳና ወደ ሕክምና ቦታ ይሄዳል ማለት ነው፣ ይወስዱታል። ከዛ እነሱ ደግሞ ያኛውን የተጎዳውን ፓርት ትሪት አድርገው የአይኑን ነገር ግን በጣም እንትን ስላላቸው እዚህ ያበጠው እስካሁን እንዳበጠ ነውና ይሄ ነገር እስቲ ብለው ተጠራጥረው ኤክስሬይ ያደርጉታል ዶክተሮቹ ማለት ነው። እሺ እና ኤክስሬይ ካደረጉት በኋላ ኤክስሬውን ፎቶ ይዘው መጣው። ሁሉም ጸጥ ነው ያሉት በድንጋጤ ፎቶውን ሲያዩ ማለት ነው። ኤክስሬይ የሚያሳየው ምንድነው? ጭንቅላቱ ውስጥ ጠመንጃ ጥይት አለ ጭንቅላቱ ውስጥ ማለት ነው። የሽጉጥ አይደለም የጠመንጃ ጥይት አለ ትልቅ። እሺ ጨርስ ገባህ? እና እሱ ምንድነው የዛኔ መቶኛ አለፈ ብሎ ያለው ገብቶ ተቀርቅሯል እንዴ? የገባበት ቦታ የለም እንዴ? አብጧል በቃ እሱ ምንም አልታወቀው አብጦ እንዳለ እንትን ብሏል። ጥይት ደግሞ ብዙ ጊዜ የገባበት ቦታ አይተ ከሆነ ትንሽ ነው የሚወጣበት ቡትርፍ አድርጎ የሚወጣ የሚገባበት ፈለገ ቢሆን ቅል አይደል እንዴ? የሚገባበት እንትን ነው በጣም ትንሽ ናት የሚገባበት እንትን ያው የእሱን እንትን ያህል ማለት ነው። የጥይቱን ዲያሜትሩን ያህል ነው ቀዶ የሚገባውና እሱ ሳያውቀው 7 ቀን ሙሉ በእንደዛ ሁኔታ ሲዋጋ ነበር። አሁን ኤክስሬይ ሲደረግ ነው የጠመንጃ ጥይት አይምሮ ውስጥ እንዳለ። አንተ አሁን ይሄ አይገርምም እንዴ? በየት በኩል እንዴት የገባበት አይደማም እንዴ? ወይ ቀዳዳ እንዲፈልግ እሱማ ያው ሊደማ ይችላል ሊበልዝ ይችላል ምናምን፣ ግን እብጠቱም አለ ገባ። ራሽያዊ ነው ደግሞ ብዙም 2 ቮድካ ሲልበት በቃ ምንድነች እቺ ብሎ ነው ዶክተሮቹ ያሉት። ምንድነው ይሄ ተአምር ነው በቃ ተአምር ነው እንጂ ሌላ ምንም ሊገልጸው ይችላል። አንደኛ ውስጥ